ጤና ይስጥልን ክብራትና ክብራን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በኢትዮ አርሰናል ቻናል ላይ እንገኛለን። አርሰናልን በተመለከቱ ምን አዳዲስ ጉዳዮች አሉ ብለን ልንነግራችሁ ዳግም ተገናኝተናል። በርከት ያሉ ጉዳዮችን እያነሳን እንገኛለን። አርሰናል በውድድር ዓመቱ 50 ጨዋታዎችን አድርጓል። እስካሁን ቀጣይ የመጨረሻ መርሃ ግብሮች ይቀራሉ። በእንግሊዝ ፕሪሚየር ሊግ ላይ 7 ጨዋታዎች፣ አጠቃላይ በሁሉም ውድድሮች ላይ ደግሞ የሚከተሉ የሚጠበቁ የአውሮፓ ቻምፒየንስ ሊግን ጨምሮ በብዙ መንገድ ትኩረትን የሚስቡ ጨዋታዎች አሉ። ስለ አርሰናል ስለ ቀጣይ ጨዋታዎችም በዚህ ሂደት ደግሞ ስላሉ የቡድን ዜናዎች በስፋት እየነገርናችሁ እንቆያለን። ባለፉት ቀናት ላይ የሀገራት ጨዋታዎች በኢንተርናሽናል ብሬክ ወቅት ላይ ያሉ የተጫዋቾች ጉዳት አሁንም እስካሁን ደግሞ አቬለብል ሆነው ብሔራዊ ቡድኖቻቸውን እያገለገሉ ያሉ ተጫዋቾችን እያነሳን ቆያለን። አብራችሁን ቆዩ። የማርቲን ዙሜንዲ፣ የዴክላን ራይስ፣ የቡካዮ ሳካ፣ የኖኒ ማዱዌኬ፣ የኤበረቺ ኤዜ፣ የማርቲን ኦዴጋርድ ሌሎችም ተጫዋቾች ጉዳይ በስፋት እየተነሳ ይገኛል። ስለ ሉዊስ ስኬሊ፣ ስለ ማንቸስተር ዩናይትድ የምናነሳው ጉዳይ ይኖራል። በዝውውር ዜና የብራሂም ዲያዝ ጉዳይም ይነሳል። ከሪያል ማድሪድ ወደ አርሰናል ከዚህ በፊት መስታው ኦዚል መጥቶ ያውቃል። አሁን ሌላ ተጫዋች ከሪያል ማድሪድ ወደ አርሰናል ብራሂም ዲያዝ ሊሆን ይችላል ወይ እንመለከተዋለን። በአርሰናል በኩል በተለይ ደግሞ የውድድር ዓመቱን የሚያጠናቅቅበት መንገድም ብዙ ትኩረትን ይስባል። ለአርጀንቲና ብሔራዊ እግር ኳስ ቡድን ከዛ በተጨማሪም ለጣሊያን ብሔራዊ ቡድን መጫወት የሚችል ለጀርመን ብሔራዊ ቡድን የጀርመን ብሔራዊ ቡድን ቀጣዩ 9 ቁጥር እየተባለ የሚገኝ ተጫዋች አለ። ከአርሰናል ጋር ስሙ በስፋት እየተነሳ ይገኛል። ስለዚህ ተጫዋችም ተጨማሪ ሀሳቦችን እንነግራቸዋለን። የሳንድሮ ቶናሊ ጉዳይ ምን አዲስ ነገር አለበት ለምትሉ ምላሽ አለ። ሪካርዶ ካላፊዮሪ፣ አሌሳንድሮ ባስቶኒን የተመለከቱ ጉዳዮችን በዝርዝር እየነገርናችሁ እንቆያለን። ሌሎች አጫጭር ጉዳዮችንም እናነሳለን። በቻላችሁት በያላችሁበት አብራችሁን ቆዩ። መልእክቶቻችሁን ጻፉ። ለአብሮነታችሁ ለምትሰጡን ጊዜ እንዲሁ ሁላችሁንም ከልብ እናመሰግናለን። መልእክቶቻችሁን ግን እንጠብቃለን። ሀሳብ አስተያየቶቻችሁን። አሁን አርሰናል የተጫዋቾች ጉዳት መጠን ወደ 11 ከፍ ብሏል ወይም ከዚህ ከኢንተርናሽናል ዲዩቲ ወደ አርሰናል የለንደን ኮሎኒ ወይም ደግሞ ወደ ሶባ ሪያሊቲ ሴንተር የተመለሱ ተጫዋቾች ቁጥር ከፍ እያለ መጥቷል። 11 ብዙ ነው። የመጀመሪያ ተሰላፊዎች ናቸው አብዛኞቹ። እነዚህን ተጫዋቾች በተመለከተ እናንተ ማን ይጎዳናል ብላችሁ ታስባላችሁ? የበለጠ አብዛኞቹ በቀጣይ በሚደረጉ ጨዋታዎች በተለይ ለቦርመዙ የፕሪሚየር ሊግ ጨዋታ ከሳውዛምፕተን ጋር ከዛ አስቀድሞ አርሰናል የሚያከናውነው መርሃ ግብር አለ። ለዛ ጨዋታ የሚደርሱበት እድል በጣም ሰፊ ነው። የስፔን ብሔራዊ ቡድን በኩል የማርቲን ዙሜንዲ ብዙ ተቀይሯል ብለው ሀሳቦችን ሲሰጡበት ነበር። አሰልጣኙም ጭምር በተለይ ወደ አርሰናል ከሄደ በኋላ ልዩነቱን በደንብ ያውቁታል። ወደ አርሰናል ከመዘዋወሩ በፊትና በአርሰናል በኩል ያሳለፋቸው ወራቶች ይታወቃሉ። በእንግሊዝ ፕሪሚየር ሊግ፣ በአውሮፓ ቻምፒየንስ ሊግ፣ በኤፍኤ ካፕ፣ በካርላይን ካፕ ወይም በካራባኦ ካፕ ሲጫወት ተመልክተነዋልና በእነዚህ ሂደቶች ላይ ማርቲን ዙሜንዲ ባጫወት ረገድ ወደ አርሰናል ከሄደ በኋላ ተቀይሯል ሲሉት ነበር። ጉዳት አጋጥሞት በተለይ ምቾት አልተሰማውም። አንዳንድ ጊዜ እንግዲህ ቀላል ግጭቶች ለወራት ተጫዋቾችን ከሜዳ የሚያርቁት ብዙ ጊዜ ብዙ ደቂቃዎችን በሜዳ ላይ ከማሳለፍ የመጣ ነውና ዙቢሜንዲንም በተመለከተ የግብጽ ጨዋታ ያለፈዋል። ኦፊሻል የብሔራዊ ቡድኑን ስቴትመንት ተመልክተናል። በቀጣይ ደግሞ በአርሰናል የማገገም የሪሃቢሊቴሽን ስራዎችን ይሰራና ቀጣይ ሂደቶች እንመለከታለን። ባለፈው እንግሊዝ ብሔራዊ ቡድን ጨዋታ ሲያደርግ ቡካዮ ሳካ፣ ዴክላን ራይስ አልነበሩም። ኖኒ ማዱዌኬ የተጫወተው ጉዳት አጋጥሞታል። ኤበረቺ ኤዜን ብንመለከት ከአርሰናል ጨዋታም ከእንግሊዝ ብሔራዊ ቡድንም ስብስብ ውጪ ነው። ቲምበር ከኔዘርላንድ ብሔራዊ ቡድን ውጪ መሆኑን ተመልክተናል። ሊያንድሮ ትሮሳር፣ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ እንዲሁም ፒየሮ ኤንካፒ እና ማርቲን ኦዴጋርድ አሁንም በአርሰናል በኩል በጉዳት ስማቸው የሚጠቀሱ 11 ተጫዋቾች ናቸው። ለእናንተ የበለጠ ማን ሊጎዳ ይችላል? በተለይ ደግሞ የጋብሪኤል ማጋሌሽ እና ፒየሮ ኤንካፒ በተለይ የዊሊያም ሳሊባም ጉዳት ያን ያክል የሚያሳስብ አይመስልም። በቀጣይ ጨዋታ ወይም ከሳውዛምፕተን መርሃ ግብር በኋላ ወደ ሜዳ ይመለሳሉ። ለዛ ጨዋታ ደግሞ ክሪስቲያን ሞስኬራን፣ ሪካርዶ ካላፊዮሪን በተከላካይ ስፍራ ላይ ቤን ዋይት አለ። ሉዊስ ስኬሊን በደንብ መጠቀም ይቻላል። ኬፓ አሪዛባላጋም የግብ ጠባቂ ቦታውን ይዞ ይቀጥላል። በዛ መንገድ የአርሰናል ስብስብን እንመለከታለን። ከዛ ውጭ ግን ባሉ ሂደቶች እንደ አርሰናል እንደ ቡድንም እንደ አጠቃላይም ምን ሊጠበቅ ይችላል በሚለው ጉዳይ ላይ ምላሾች ያስፈልጋሉ። በሚኬል አርቴታ በኩል ግን የበለጠ ጥንቃቄ ማድረግ ይኖርበታል። የመጨረሻው ፊኒሺንግ ላይን ላይ ይገኛል። የካራባኦ ዋንጫ አርሰናል ቢያሸንፈው ጥሩ ነው። ነገር ግን ቲየሪ ዳንኤል ኦንሪ እንዳለው ነው
ትልቁ ቁም ነገር ዘንድሮ ለአርሰናል የእንግሊዝ ፕሪሚየር ሊግ ነው። ከአውሮፓ ቻምፒየንስ ሊግም በላይ በእርግጥ ብዙዎች ፕሪሚየር ሊጉ ባይሳካና ቻምፒየንስ ሊጉን ብንበላ ብለው ሊመርጡ ይችላሉ። ነገር ግን 22 ዓመታት ተቆጥሯል አርሰናል ዋንጫ ከበላ ወይም ቡካዮ ሳካ 2 ዓመት ታዳጊ ነበረ በወቅቱ። አሁን 24 ዓመቱ ላይ ይገኛልና በዚህ ሂደት ውስጥ አርሰናል ብዙ ነገሮችን ለውጧል። በአመታት የመጡ አሰልጣኞች ነበሩ በአርሰን ቬንገር ስር። በተለይ ደግሞ ከኤምሬትስ ስታዲየም ግንባታ ጋር በተያያዘ ተደጋጋሚ ነገሮች ሊነሱ ይገባል። የአርሰናልን የዋንጫ ተፎካካሪነት ያቀዘቀዙ ከሌሎች ጋር ፋይናንሻል ፓወር ያላቸው አርሰን ቬንገርም እንደሚሉት ፋይናንሻል ዶፒንግ ከሚያገኙ ክለቦች ጋር የነበረው ትንቅንቅ በመጠኑም ጋፕ ያለበት ነበረ። ፒየሮ ኢንካፒ የኤኳዶር ካምፕን ለቆ ወደ ለንደን ተመልሷል። ሌላኛው ተጫዋች ነው። ነሳካን ራይስን፣ ማድዌኬን፣ ኤዜን ኢንካፒ ተቀላቅሏቸዋልና ሁሉም በአርሰናል ልምምድ እየሰሩ ይቀጥላሉ በቀጣይ ቀናት ላይ። አሁን ከነዚህ ተጫዋቾች በተለይ ደግሞ ከፊት መስመር ላይ አርሰናል ብዙ በቅርብ ጨዋታዎች ላይ የተቸገረበት ያለ ጉዳይ ነው። ቡካዮ ሳካ መቀዛቀዙ ጉዳቱ ብቻ አይደለምና በሱ ቦታ ላይ ደግሞ ኖኒ ማዱዌኬ ጉዳት አጋጥሞታልና በደንብ ሊያሳስብ ይገባል። የትሮሳር ጉዳይም በመጠኑም ቢሆን የሚያሳስብ ነው። በእርግጥ የእንግሊዝ ብሔራዊ ቡድን ወሳኝ ጨዋታ ቢኖርበት ሳካንም ዴክላን ራይስንም ይለቃል ተብሎ አይጠበቅም። ኖኒ ማዱዌኬ በእርግጥ ጉዳቱ ከሌሎቹ ለየት ያለ ነው። ኤዜ ለቀጣይ አስካንዶር ድረስ ከዚህ በኋላ ሊያቆየው ይችላል ጉዳቱ ተብሎ ይታሰባል። ነገር ግን በጣም ፖቴንሻሊ ለማንቸስተር ሲቲ ጨዋታ ይደርሳል ተብሎ የሚጠበቅ አይነት ተጫዋች ነው። ማርቲን ኦዴጋርድ ባለፉት ጊዜያትም የካራባኦ ካፕ ፍጻሜ አልፎታል፣ ይደርሳል እየተባለ በደንብ ሲጠበቅ ነበር። አሁን አርሰናል ጉዳት ካጋጠማቸው 11 ተጫዋቾች መካከል አውትፊልደሮችን በደንብ ስንመለከት ብዙ ደቂቃ በሜዳ ላይ ያሳለፉ ተጫዋቾች መካከል የሚጠቀሱ ናቸው። ምናልባት ቪክተር ዮኬሬሽ ውጪ፣ ከዳቪድ ራያም ውጪ ከግብ ጠባቂና ከፊት መስመር አጥቂ ቪክተር ዮኬሬሽም ዳውት ፊልድ ተጫዋች ስንቆጥረው እሱ ብቻ ነው በኢንተርናሽናል ዲዩቲ ላይ ጉዳት ሲያጋጥመው አሁን ኢንተርናሽናል ዲዩቲውን ለማጠናቀቅ የሚጓዘው ነገም የሚደረግ ጨዋታ ላይ የስዊድን ብሔራዊ ቡድን ከፖላንድ ጋር ቪክተር ዮኬሬሽ በዓለም እግር ኳስ ዋንጫ ላይ አገሩ ለመወከል ባለፈው ዩክሬን ላይ 3 ግቦችን አስቆጥሮ አትሪክ ሰርቶ ስዊድን ወደ ቀጣዩ ዙር አልፋለች በሰሚ ፋይናል ማለት ነው። ፋይናል ላይ አሁን ደግሞ ወደ ዓለም ዋንጫው ለማለፍ የመጨረሻው ምዕራፍ ከፖላንድ ጋር ይደረጋል። በዛም ጨዋታ ላይ ጥሩ ሚና ይኖረዋል ተብሎ ይጠበቃል። ሰምዲን የቴሌግራፉ እንዲሁ ያነሳቸው የቴሌግራፉ ጋዜጠኛ ያነሳቸው ጉዳዮች አሉ። ከ10ሩ 9 ተጫዋቾች የአርሰናል ብዙ ደቂቃ በሜዳ ላይ ያሳለፉ ተጫዋቾች ናቸው ጉዳት ያጋጠማቸው። ያ ማለት የሚሰጠን መልእክት አለ፣ የሚያሳየው ነገሮች እንዳሉ በደንብ በግልጽ መቀመጥ ይችላል። ምክንያቱም አውትፊልድ ተጫዋቾች ሆነው ብዙ ደቂቃ በሜዳ ላይ ማሳለፍ ማለት በየጨዋታው ሚካኤል አርቴታ ሪፔትል በተደጋጋሚ ይጠቀማቸዋል። ያ ደግሞ ጉዳትን ይዞ የሚመጣ ነውና በለንደን ኮሎኒ በቀጣይ ቀናት ያሉ የመገገም ስራዎች ምን ሊመስሉ ይችላሉ በሚለው ጉዳይ ላይ በስፋት እንመለከታቸዋለን። ካላፊዮሪ፣ ኖርጋርድ፣ ቪክተር ዮኬሬሽ፣ ክርስቲያን ሞስኬራ፣ ዳቪድ ራያ በስፔን ብሔራዊ ቡድን፣ ካቨርስ በጀርመን ዛሬ ጨዋታውን ያከናውናል። የጀርመን ብሔራዊ ቡድን ሲጫወት እንመለከተዋለን። ጋብሪኤል ማርቲኔሊ፣ ቤን ዋይት በዋናነት በብሔራዊ ቡድናቸው ግልጋሎት እየሰጡ ያሉ ናቸው። ሌሎቹ ቀሪ ተጫዋቾች ደግሞ በጉዳት ብሔራዊ ቡድኑን ለቀው ወደ አርሰናል ተመልሷል። ሉዊስ ስኬሊ ከ1 ዓመት በታች ቡድን ውስጥ፣ ሴትፎርድ ግብ ጠባቂው ከ1 ዓመት በታች የእንግሊዝ ብሔራዊ ቡድን ውስጥ እየተጫወቱ ይገኛሉ። ማክስ ዶመን ደግሞ በ19 ዓመት በታች የእንግሊዝ ብሔራዊ ቡድን ውስጥ ግልጋሎት እየሰጠ ይገኛልና እነዚህ ጉዳዮች በደንብ ይነሳሉ። ተጫዋቾች በእርግጥ በዚህ በኢንተርናሽናል ደረጃ ለሀገራቸው ብሔራዊ ቡድኖቻቸውን በሚወክሉበት ሰዓት ላይ ክለቡን ለማገልገል ወይም ደግሞ ምርጫቸውን እነሱ መወሰን ይችላሉ። ለምሳሌ ቤን ዋይት አይ በቃኝ ብሎ የኳታሩ የዓለም እግር ኳስ ዋንጫ ላይ ያንን ካምፕ ለቆ ሲወጣ የሱ ውሳኔ ነውና ተጫዋቾች አሁንም የጉዳት ስጋት ካለባቸው በተለይ በዚህ ወቅት ላይ ጫና አድሮባቸው የሚጫወቱ ከሆነ ቀጣይ ዓለም ዋንጫው ነው የሚያልፋቸው። ክለባቸውን አርሰናል ብቻ ስለማገልገል የሚታሰብ አይደለም። በዓለም ዋንጫው ላይም ነገሩ ጉዳትን ይዞ ይመጣልና የሚያሳስብ አይነት ነው። በእንግሊዝ ፕሪሚየር ሊግ ላይ ያንን እየተመለከተን እንገኛለን። በሁለት ዓመታት ውስጥ አርሰናል የመጀመሪያውን የፕሪሚየር ሊግ ዋንጫ ለማንሳት በጣም የተቃረበበት ጊዜ ላይ ይገኛልና ተጫዋቾች መመለሳቸውና በበጎ መቀየር ያለበት ይመስላል። ፉሊ ፊት ስኳድ ካለው አርሰናል በቀጣይ ፕሪሚየር ሊግ ጨዋታ ላይ በጣም ጥሩ ነው። የቦርመዝ ጨዋታ ላይ ከዛ አስቀድሞ እንዳልኩት ነው የሳውዛምፕተን መርሃ ግብር በዚህ ሳምንት መጨረሻ ላይ
የሚደረግ የኤፍኤ ካፕ የሩብ ፍጻሜ ጨዋታ አለ። እዛ ላይ ያሉ ነገሮችን በደንብ እንመለከታለን። ከሁሉ ግን እኔ ብዙ የሚያሳስበኝ አሁን ካሉ ጉዳቶች መካከል የኖኒ ማዱዌኬ ነው። ኖኒ ማዱዌኬን ማለት ቡካዮ ሳካ በጣም ወጥ የሆነ ብቃት እያሳየ አይደለምና እሱ በሌለባቸው ጨዋታዎች ላይ እሱም ባለባቸው ጨዋታዎች ላይ ተቀይሮ ገብቶም በቋሚ አሰላለፍም ተጽዕኖ ሲፈጥር ተመልክተናል። በተለይ ማጥቃቱን በጣም ዳይሬክት ነው፣ ለተከላካዮች በጣም አስቸጋሪ ነውና ያን የሚፈተንበት ጊዜ ላይ ነው። ቡካዮ ሳካም የማይኖሩ ከሆነ ማክስ ዶማን ያንን ቦታ ሊይዝ ይችላል፣ ገብርኤል ጀሱስ ያንን ቦታ ሊይዙ ይችላሉ። ተጫዋች አያጣም፣ ነገር ግን ከተጫዋች ኳሊቲዎች ይለያያሉና በደንብ አርሰናልን ያ ቦታ ሊጎዳ ይችላል። የቀይ መስመር ቦታው ላይ እንደዚህ ካነሳን በግራ መስመር ቦታ ላይ ሊያንድሮ ትሮሳርድም ቶሎ የማይመለስ ከሆነ ምናልባት ኃላፊነቱ በግልጽ አማራጭም የአርሰናል ብቸኛ አማራጭ ሊሆን የሚችለው ጋብሪኤል ማርሴሊ ብራዚላዊ ኮከብ ሊሆን ይችላል። ለሁሉም እነዚህ ከአርሰናል ጋር በጉዳት ዜናዎች የሚነሱ ሀሳቦች ናቸው። ስለ ዝውውር ግን ብዙ እናነሳለን። ፋብሪዚዮ ሮማኖ ስለ ሳንድሮ ቶናሊ ያነሳቸው ጉዳዮች አሉ። ሳንድሮ ቶናሊን በተመለከተ ከአርሰናል ጋር ስሙ ሲያያዝ ነበር። አሁንም በተደጋጋሚ እስካሁን ሪል የሆነ ዳይሬክት የሆነ ንግግሮች አልተጀመሩም ይላሉ አንዳንድ ብዙሃን መገናኛዎች ላይ ታማኝ የሚባሉ ምንጮች ጭምር። አርሰናል በጥር የዝውውር መስኮት ሳንድሮ ቶናሊን ለማስፈረም ፍላጎት አሳይቶ ጥያቄ አቅርበው ነበር የሚሉ ነገሮችን ተመልክተናል። በተቃራኒው ደግሞ ከአርሰናል ጋር በግልጽ ሊነሳ የሚችለው ነገር ኒውካስል ዩናይትድም በዚህኛው በተጫዋቹ ዝውውር ላይ በደንብ ኤክስፔክት ያደርጋል። አንዳንድ እንቅስቃሴዎችን ክለቦች ፍላጎት ያሳያሉ ተብሎ ይጠበቃልና ያንን በደንብ እንጠብቃለን። ከአርሰናል ጋር በተያዘ ግን አሁን ምንም አይነት ፕሮግረስ ያደረገ ነገር የለም በሳንድሮ ቶናሊ ዝውውር ላይ የሚል ዘገባን ይዞ ወጥቷል ፋብሪዚዮ ሮማኖ። ከዛ ውጪ የጀርመን አጥቂ ነው ኒኮሎ ትሪሶልዲ ይባላል። ትሪሶልዲን በተመለከተ ብዙ ትኩረትን የሳበ አጥቂ ነው። 21 ዓመቱ ላይ ይገኛል። በናሽናሊቲ ደረጃ የተለያዩ ሀገራትን ለመወከል ኤሊጀብል ነው፣ መወከል ይችላል። አንደኛው የአርጀንቲና ብሔራዊ ቡድን ነው። ከዛ በተጨማሪም የጣሊያንን ብሔራዊ ቡድን መወከል ይችላል ኒኮሎ ትሪሶልዲ። ከዛ በተጨማሪም ለጀርመን ብሔራዊ ቡድንም መጫወት ይችላል። ተጫዋች በክሪስቲያን ፋልክ ጋዜጠኛ ነው። ዝውውሮች ላይ በጣም ስሙን በተደጋጋሚ እኛም አንስተነው እናውቃለን። ክሪስቲያን ፎልክ የሚያነሳው ነገር አለ። ክሪስቲያን ፎልክ የፊውቸር ኦፍ ጀርመኒ ይላል። በስትራይከር ደረጃ በአጥቂ ቦታ ላይ የጀርመን የወደፊቱ አጥቂ ብሎ ይገልጿልና በጣም ፕሮሚሲንግ ታለንት ነው። 21 ዓመቱ ላይ ይገኛል። በቤልጅየም ሊግ በክለብ ብሩገ እየተጫወተ ያለ ተጫዋች ነውና ከዚህ ተጫዋች ጋር በተያዘ በጣም ቡስት የሚያደርግ ተጫዋች ነው። አቅሙ በተለይ ደግሞ ፉል ፖቴንሻል ላይ መድረስ የሚችል ከሆነ በአርሰናል መጥቶ የዘንድሮው ውድድር ዘመን ትልልቅ ከሚባሉ ዝውውሮች መካከል አንደኛው የቪክተር ዮኬሬሽ ዝውውር ነው። በሁለት መንገድ ይታያል። እንዳልተሳካ ዝውውር ይቆጠራል፣ ወይም ደግሞ በደንብ ሞቅ እያደረገበት እንዳለ ዝውውር አመትም ሊቆጠር ይችላልና ትሪሶልዲ ደግሞ መጥቶ ከቪክተር ዮኬሬሽ ቦታውን ይነጥቃል፣ ከሱ ጋር ይፎካከራሉ የሚለው በጣም ትልቅ መነጋገሪያ ሊሆን የሚችል ጉዳይ ነው። በጨዋታ ደረጃ ጥሩ ግልጋሎት መስጠት ይችላል። በጣም ወጣት ነው፣ 21 ዓመቱ ላይ ይገኛል። ዘንድሮ በቤልጂየም ቶፕ ፍላይት ዋናው ሊግ ላይ ያደረጋቸው ጨዋታዎች አሉ። 30 ጨዋታዎችን አድርጎ 13 ግቦችን አስቆጥሯል። በሁሉም ውድድሮች 47 ጨዋታዎችን አድርጓል። ኮንሲስተንሲው ከጉዳት ርቆ በዚህ ደረጃ ለክለብ ብሩገ ወደ 47 ጨዋታዎችን ማከናወኑ የሚገርም አይነት ነው። ነገር ግን 17 ግቦችን አስቆጥሯል። በዚህ ሂደት ላይ ጥሩ ቁጥሮችንም ያስመዘገበበት አመት ነውና ለሁሉም ከተጫዋቹ ጋር በተያያዘ ብዙ ሊባል የሚገቡ ጉዳዮች አሉ። ከሪያል ማድሪድ ጋር በተያዘ ሌላኛው የኢብራሂም ዲያዝ ጉዳይ ይነሳል። ከሪያል ማድሪድ ወደ አርሰናል የመጣ ከዚህ በፊት በጣም በስኬታማነቱ አርሰናልም እንኳን አስፈረምኩት ብሎ ሊኮራበት የሚችል አይነት ዝውውር መስት ኦዝል ነው። የትውልደ ቱርካዊ ለጀርመን ብሔራዊ ቡድን የተጫወተው ኦዝል በአርሰናል ቤት በጣም በትልቅ ተከፋይነት ለአመታት አገልግሏል። የአርሰናል ደጋፊዎችን በደንብ ያስደሰተባቸው አጋጣሚዎች አሉ። በጣም ታለንትድ የሆነ ተጫዋች ነው። ሌላ ታለንትድ የሆነ ተጫዋች በኤስ ሚላን ጥሩ አመታትን አሳልፏል። ከዛም በኋላ ወደ ሪያል ማድሪድ መልሶ ተጫዋቹን የመግዛት መብት ነበረው። እሱን ተጠቅሞ አሁን በሪያል ማድሪድ በቋሚነት ያንን ቦታ ባያገኝም ወሳኝ ጨዋታዎች ላይ ሚና ተሰጥቶት ወሳኝ ግቦችን አስቆጥሮ ተመልክተን እናውቃለን። በእርግጥ የአፍሪካ ዋንጫ ላይ ያቺ የመጨረሻ ደቂቃ ፍጹም ቅጣት ምት በፓኔካ ኤድዋርድ ሜንዲ የያዛት ፍጹም ቅጣት ምት በደንብ መነጋገሪያ ነበረች። ሪያል ማድሪድ አሁን ለተጫዋቹ
ከ40 እስከ 45 ሚሊዮን ዩሮ የሚያቀርብ ካለ ተጫዋቹን ለመልቀቅ ፈቃደኛ ነው የሚሉ ዘገባዎች አሉ። አርሰናል ደግሞ የመጨረሻ ክለብ አይደለም። ሌሎችም ክለቦች ፍላጎት ያላቸው ክለቦች አሉ። በተለይ ደግሞ ሲሪየስሊ የተጫዋቹን ነገር እየተከታተለ የሚገኘው በተለይ ባለፈው ክረምት ብዙ ተጫዋቾችን በዛ ቦታ ላይ ለማስፈረም ሙከራ አድርጎ ያልተሳካለት ቶትናም ሆትስፐር ብራሂም ዲያዝን ለማስፈረም በጣም ሲሪየስ የሚባል ኮንቴንደር ነው። ለዚህ ዝውውር ከሚታጩ ክለቦች መካከል አንዱ ነውና ኢኒሻል ጥያቄ አቅርቧል። የመጀመሪያ የሚባል ጥያቄ አርሰናል በተጫዋቹ በኩል ያሉ ከወኪሎች ጋር ያሉ ንግግሮች እንዳሉ የሚያሳዩ ዘገባዎችን ተመልክተናል። እንደ ቶትናም ሁሉ አርሰናልን ፍላጎቱ በደንብ በግልጽ የሚቀመጥ ነው። ከማርቲን ኦዴጋርድ ጋር ይጣመራል። ማጥቃቱን በደንብ ያሳልጣል ተብሎ ይጠበቃል። የመስመር አጥቂ የ8 ቁጥር ቦታ ላይ መጫወት ይችላል። ተደራቢ አጥቂ ሆኖ መጫወት ይችላል። ብዙ ግልጋሎቶችን ይሰጣልና ለሚኬል አርቴታ የማጥቃት በተለይ ሚኒ ዩሊያን አልቫሬዝ ልንለው እንችላለን። ዩሊያን አልቫሬዝም በዚህ ደረጃ እንደዚህ አይነት ኳሊቲዎች አሉ። በተለያዩ ቦታዎች ላይ መጫወት ይችላል። ያንን ሴንትራል ኤሪያ ደግሞ ለማስከፈት ጥሩ አቅም ያለው ተጫዋች ነውና እንደዚህ አይነት ተጫዋች ለማስፈረም ጥረት እያደረገ ይገኛል። አርሰናል 35 ሚሊዮን ዩሮ መነሻው ይሆናልም ተብሎ ሊጠበቅ ይችላል። አርሰናል እስከ 35 ሚሊዮን ዩሮ ለሪያል ማድሪድ ሊያቀርብ ይችላል። ቶትናምም ብራሂም ዲያዝን ተፎካክሮ የማስፈረም ፉክክር ሲኖር በእርግጥ የሚከፈለው ክፍያ ከፍ እያለ መሄዱ አይቀርም። የኢያን ራይት ሀሳብ ከሰሞኑ ተመልክተ ነው እናውቃለን። ስለ ሉዊስ ስኬሊ የሰጠው ሉዊስ ስኬሊን በተመለከተ የሪያል ማድሪድ የባለፈው ዓመት ጨዋታ ኢያን ራይት ብቻ አይደለም ሌሎችም ባለሙያዎች እኛም እንደ ግል በተመለከትነው ጨዋታ ላይ በደርሶ መልስ በሳንቲያጎ በርናባው በዚህ በኤምሬትስ ስቴዲየም ተመልክተናል። ለምሳሌ አሰልጣኝ ቶማስ ቱዌል በወቅቱ ከሰጧቸው አስተያየቶች መካከል ምን አይነት ድንቅ ተጫዋች እንደሆነ ተመልክተናል። በዛ ጨዋታ ላይ 18 ዓመት ተጫዋች እያለ በዛን ያክል ደረጃ ፐርፎርም ማድረግ ማለት በጣም ከባድ ነገር ነው ብለው ስለሱ አስተያየታቸውን ሲሰጡ ተመልክተን እናውቃለን። ሉዊስ ስኬሊን በተመለከተ አሁን ማንቸስተር ዩናይትድ ተጫዋቹን ለማስፈረም ፍላጎት አለው የሚሉ ዘገባዎችን ተመልክተናል። ያ ማለት በምን ይተረጎማል? ማንቸስተር ዩናይትድ ራይት ባክ ቦታ ላይ ለአመታት ወደ 10 ዓመት በላይ ያገለገለው ሉክ ሾው አለ። ምናልባት ዘንድሮ ነው በቋሚነት እየተሰለፈ የሚገኘው። ከዛ በፊት ግን ባሉ በአንድ ዓመት 30-40 ጨዋታዎች ያመልጡታል። ቢያንስ በትንሹ 25 ጨዋታዎችን አምልጠውት እንመለከታለንና ሌሎችም ሰዓቶችም ላይ በማች ፊትነስ ደረጃው ላይ ተገኝቶ አይደለም ጨዋታዎችን የሚያደርገው። በዛ ሂደት ላይ እንደተመለከትነው አሁን ደግሞ የተለየ አይነት የሚባለውን ሉዊስ ስኬሊን ለማስፈረም ለምሳሌ ሉዊስ ስኬሊ አንዳንድ የተለየ በአርሰናል የበለጠ መጫወት ነበረበት ይላል ኢያን ራይት። ትክክል ነው፣ ምንም ጥያቄ የለውም። ፒየሮ ኢንካፒዬ፣ ሪካርዶ ካላፊዮሪ በሱ ቦታዎች ላይ ይገኛል። ለምሳሌ ሚኬል አርቴታ ሮቴት አድርጎ ሉዊስ ስኬሊን እየተጠቀመ ፒየሮ ኢንካፒዬን ወይም ደግሞ ሪካርዶ ካላፊዮሪን ደግሞ ማል ስፍራ ተከላካይ የጋብሪኤል ማጋሌሽን ቦታ አሲዞ ማጫወት ይችላል። የተጫዋቹ ከሞመንተም እንዳይወጣ ከእንግሊዝ ብሔራዊ ቡድን እንዳይወጣ ያንን አይነት ቴክኒክ መጠቀም የሚችልበት እድል ነበረ። ወደ ማል አማካኝ ስፍራ ተጫዋች ላይ በአካዳሚ ደረጃ ግራጁዌት ሲያደርግ የአካዳሚ ቆይታውን ያጠናቀቀው የአማካኝ ስፍራ ተጫዋች ተብሎ ነው። ከዛ በኋላ ሚኬል አርቴታ ወደ ግራ መስመር ተከላካይነት ሲያመጣው የበለጠ ያንን ሚና ሲጫወት ተመልክተነዋል። በተለይ ደግሞ ትልቁ ኳሊቲው ከሌሎችም የተለየ አይነት ሚና የሚሰጠው መረጋጋትና አማካኝ ስፍራ ላይ ኳሱን ይዞ ገብቶ መጫወት ይችላልና ያንን ግልጋሎት አርሰናል ማግኘት አለበት የሚሉ አስተያየቶች በደንብ እየተሰጡ ይገኛሉ። ኒኮ ፓይዝን የተመለከተ የሚነሱ ሀሳቦች አሉ። የኮሞ አሰልጣኝ ሴስ ፋብሪጋስ አንድ ነገር ያነሳል። አንዳንድ ጊዜ በቴሌቪዥን ስክሪኖች ላይ ተመልክታችሁ ከሆነ ኮፍያ አድርገው ሀት አድርገው እሱን አውልቀው ማጂካል ነገሮችን የሚያሳዩ እንትኖች ትሪቶች ላይ ተመልክተን እናውቃለንና ሴስ ፋብሪጋስ ስም ኒኮን እንደዛ ይገልጿል። ኒኮ ፓዝ ማለት እንደዛ ነው። ከኮፍያው ላይ ማጂካል የሆኑ ነገሮችን ማሳየት የሚችል በጣም ኬፐብል የሆነ እግር ኳስ ተጫዋች ነው። ብዙ ትሪኮችን ማሳየት የሚችል ተጫዋች ነው ብሎ ይገልጿልና ከሱ ጋር በተያያዘ ምንም ነገር አይፈራም። ጎሎችን ማስቆጠር ይችላል። መጫወት በተለያዩ ሚናዎች ላይ መጫወት ይችላል። የተሟላ ተጫዋች ነው። ከሱ ውስጥ በጣም ትልቅ ፖቴንሻል እመለከታለሁ ይላል። ይህን ተጫዋች በተመለከተ ከአርሰናል ጋር ስሙ ሲያዝ ሰነባብቶ ተመልክተን እናውቃለን። ኦናር ግሬቭስ ደግሞ በኮም ያለውን ኒኮ ፓዝን ታውቁታላችሁ ብሎ ይጀምራልና በሪያል ማድሪድ በእርግጥ ሪያል ማድሪድ ተጫዋቹን የማስፈረም መብት አለው። ነገር ግን እኔ አርሰናልን በሆን በግሌ ያንን ነገር በደንብ አደርገው ነበር በሚል ለአርሰናል የተለየ አማራጭ መስጠት የሚችል በአርሰናል ቤት በደንብ ጥሩ አቅሙን ማሳየት የሚችል አይነት
ተጫዋች ነው ብሎ ይገልጿል። በእርግጥም እንደዚህ አይነት ተጫዋች እንደሆነ ተመልክተናል። ኦናር ግሬቭስ አርሰናል ይህንን ተጫዋች ማስፈረም አለበት ብሎ ያስቀምጣል። ስቲቨን ጄራርድን በተመለከተ ከጋብሪኤል ማርቲኔሊ ትሮሳርድ በተጨማሪ አርሰናል ፖቴንሻሊ ክለቡን በደንብ ሊያሳድግ የሚችል ተጫዋች ክረምት ላይ በግራ መስመር አጥቂ ቦታ ላይ ማስፈረም አለበት የብዙዎች የአርሰናል ደጋፊዎች ጥያቄ ነው። ስቲቨን ጄራርድም ተመሳሳይ ነገሮችን አንስቷል። ጋብሪኤል ማርቲኔሊ እንደ ከዚህ ቀደሙ ጥሩ ደረጃ ላይ አይገኝም። ሊያንድሮ ትሮሳርድ ጥሩ ተጫዋች ነው፣ ነገር ግን በየጨዋታው ጌም አውት ላይ በየሂደቱ ግቦችን እያስቆጠረ አርሰናልን በደንብ ማስቀጠል የሚችል ተጫዋች ነው ወይ? ትልቁ ጥያቄ ነውና እንደዚህ አይነት ምላሾች የሚያስፈልጋቸው ጉዳዮች ይኖራሉ። ሌላኛው የኦክስላድ ቻምበርሌን ጉዳይ በአርሰናል ቤት ልምምድ ሲሰራ ሰነባብቷል። ወደ ሴልቲክ ከመዘዋወሩ በፊት የአሰልጣኝነት ኮርሱንም ስልጠና እየወሰደ ይገኛልና በአርሰናል ምናልባት በቀጣይ ልንመለከተው እንችላለን። በጣም ፈጣን ጥሩ አቅም የነበረው ወደ ሊቨርፑል ሄዶ ስኬታማ ዓመታትን አሳልፏል። ከአርሰናል ጋር ከተዘዋወረ በኋላ አርሰናል ወደ 35 ሚሊዮን ፓውንድ አካባቢ የሸጠው ተጫዋች ነውና ከአሌክስ ኦክስላድ-ቻምበርሌን ጋር በተያዘ ሚኬል አርቴታ እኛ ተጫዋች እያለን እንኳን ሚቲንጎችን ወይም ደግሞ አርሰን ቬንገር አንዳንድ ነገሮች አሳይተውን ከሄዱ በኋላ ሚቲንጎችን ብሪፍ ያደርግልን ነበር፣ ያብራራልን ነበር፣ ይተነትንልን ነበር፣ ተንትኖ ያስቀምጣቸው ነበር እና ዲፍረንት አውትካምስ እንዲመጡ የተለየ ውጤት እንዲመጣው ስራዎችን ይሰራ ነበር። ገና ተጫዋች እያለ አሰልጣኝ ሳይሆን በፊት የነበሩ ሂደቶችን የሚያነሳውና ሚኬል አርቴታ አሁን ሳይሆን ፖቴንሻሉ ቀድሞ የነበረ ነው በሚል ያስቀምጧልና ብዙ መንገድ የሚገለጹ ነገሮችን ያነሳል። ሁሉም እነዚህ ጉዳዮች በስፋት የሚነሱ ናቸው። ኮሞን በተመለከተ ኬፓ አሪዛባላጋን ከአርሰናል ለማስፈረም ፍላጎት አለው። 1907 ኮሞ የጣሊያኑ ክለብ በሴስ ፋብሪጋስ ስር በጣም እየተሻሻለ ይገኛል። ብዙ ስፔናውያን ተጫዋቾች አሉ። ፔፔ ሬናን በግብ ጠባቂነት ይዞ ተመልክተነዋል ከዚህ በፊት። አሁንም ደግሞ ሌላ ስፔናዊ ግብ ጠባቂን ልንመለከት እንችላለን። ኬፓ አሪዛባላጋ በኮሞ በጣም ጠንከር ያለ ፍላጎት እንዳለ የሚያሳዩ ዘገባዎችን ተመልክተናል። ለሁሉም ክብራትና ክብሯን የዛሬን እዚህ ላይ እናጠናቀቃለን። ሼር፣ ላይክ፣ ሰብስክራይብ አድርጉ። ቤተሰብነታችሁን አሳዩ። መልእክቶቻችሁን ጻፉልን። አዳዲስ ጉዳዮችን ይዘን እንመጣለን። ሀሳብ ጥያቄዎቻችሁን ላኩልን። ምን ላይ ትኩረት አድርገን ቀጣይ ቪዲዮቻችን እንስራ ከምናነሳቸው እኛ ከምንመርጣቸው ጉዳዮች ውጪ የእናንተን ሀሳቦች እንጠብቃለን። ይህንን ቪዲዮ ላይ ካደርጋችሁ መልእክቶቻችሁን የጻፋችሁ አብራችሁ እንደነበራችሁ ተስፋ እናደርጋለን። እዚህ ላይ እናጠናቀቃለን። በአዳዲስ ጉዳዮች ነገ በኢትዮ አርሰናል ቻናል እንገናኛለን። ለዛሬ እዚህ ላይ በቃናል። ጤና ይስጥልን።